በጌታ የተወደዳችሁ የእግዚአብሔር ቤተሰቦች ወንድሞቼና እህቶቼ እንዴት ናችሁ? እንዴት ከረማችሁ? እኔ ወንድማችሁ መጋቢዮ ከመሰረተ ክርስቶስ ቤተክርስቲያን ነኝ። ላለፉት 2 ሳምንት ስለ ዘማሪው አሳፍ ውሳኔ የአሳፍ ውሳኔ በሚል ወይም የዘማሪው አሳፍ ውሳኔ በሚል እያስተማርኳችሁ እገኛለሁ። ይሄ የመጨረሻ ሳምንታችን ነው። ዘማሪ አሳፍ እንዴት አይነት በዘመኑ እጅግ የከበረ ትልቅ እግዚአብሔር ያከበረው እንደሆነ በመጀመሪያው መልእክታችን ላይ አይተናል። በሁለተኛው ላይ የተመለከተነው ደግሞ ዘማሪው አሳፍ የኖረበትን ማህበረሰብ የነበረበት በሳኦል ዘመን የነበረ ስለነበረ ክርስቲያን የእግዚአብሔር ሕዝብ የሚባለው ክርስቲያን ወገኑ የእግዚአብሔር በዛን ጊዜ ክርስቲያን አይባልም ታውቃላችሁ፣ የእስራኤል ሕዝቦች ናቸው፣ ለእግዚአብሔር የተለዩ ናቸው። ያ የእግዚአብሔር ሕዝብ ምን አይነት መንፈሳዊ ዝቅጠት ውስጥ ይኖሩ እንደነበረ አይተናል። ንጉሥ ዳዊትና ዘማሪ አሳፍ እንዲያስተዳድሩት እንዲያገለግሉት የተረከቡት ሕዝብ እንዴት አይነት ጌታን የሚበድልና የሚያሳዝን መሆኑን በጣም በሰፊው ተመልክተናል። ያላያችሁ ሰዎች በዚህ በቻናሉ ላይ በዩቲዩብ ላይ ገብታችሁ መከታተል ትችላላችሁ። እና በዛ ውስጥ አሳፍ እኔ ግን እግሮቼ ሊሰነካከል አረማመዴ ሊወድቅ ትንሽ ቀረ ብሎ በጣም እንዳዘነ፣ ለምንድነው ስትሉት ለምንድነው እንደዚህ ሆነው ሲባል በኃጢአተኞች ቀንቼ ነበር። እነዚህ ሰዎች ለሞታቸው መጣጣር የለውም ኃይላቸውም ጠንካራ ነው እያለ ይናገራል። ቁጥር 3 ላይ የኃጢአተኞች ሰላም አይቼ በአመፀኞች ቀንቼ ነበርና ይላል። እኔ ግን እግሮቼ ሊሰነካከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞች ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸው ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰውም ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አሰፈው ክፉ ነገር ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸው በሰማይ አኖሩ፣ አንደበታቸውን በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹምም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑል ዘንድ በውኑ ዕውቀት አለን ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ ይላል። ባለፈው ሳምንት ከተናገርኩት ነገር ማሰብ ያለብን በማያምኑ ሰዎች መካከል ወይም ከአሕዛብ ፓጋንስ ከሆኑ ወይ ከአሕዛብ መካከል ባለ ፈተና አይደለም እኮ የሚያወራው። አሳፍ የእግዚአብሔር ሕዝብ እንዲያገለግል በእግዚአብሔር የተቀባ ዘማሪ ነው። አገልግሎቱ ከእግዚአብሔር ሕዝብ ጋር ነው። ይሄ ሁሉ ችግር እየታየ ያለው በእግዚአብሔር ሕዝብ መካከል ነው። ስለዚህ ይሄ ፈተና ሆነበት እንጂ በማያምን ሰው እኮ ቢሆን እሱ የማያምነውን ማህበረሰብ ወይም ከአሕዛብ ወገን ያሉትን አያገለግልም። ግን በእግዚአብሔር ስም የተጠራ ሕዝብ ነው እንደዚህ እየሆነ ያለ እና በጣም ፈተና ውስጥ ወደቀ፣ በጣም ችግር ውስጥ ወደቀ። እንዲህም አልኩ ይላል፣ በውኑ ልቤን በከንቱ አጸደቁ፣ እጆቼን በንጽሕና በከንቱ አጠቡ ይላል። ሁልጊዜም የተገረፉ ሆኑ፣ መሰደቤም በማለዳ ነው ይላል። እና አሳፍ ወገኖቼ እነዚህ እስከነገርኳችሁ ባለፈው ሳምንት ጀምሮ የነገርኳችሁ ነገር በእንዲህ አይነት ውስጥ ሆኖ በነበረበት ጊዜ በቃ ይህን ነገር አሰብኩ ይላል። እነሆ እንዲህም አለ፣ በውኑ ልቤን በከንቱ አጸደቁ፣ ዓይኖቼን እጆቼንም በንጽሕና በከንቱ አጠብኩ፣ ሁልጊዜም የተገረፍኩ ሆንኩ፣ መሰደቤም በማለዳ ነው ይላል። እስቲ እንጸልይ። የዛሬውን ደግሞ እግዚአብሔር እንዲያስተምረን እንዲናገረን። የዘላለም አምላክ እግዚአብሔር አባት ሆይ ይህ ዘመን አሁን እኔ ያለሁበት እኔና ወንድሞቼና እህቶቼ ያለንበት ዘመን በእውነት እንደ ሳኦል ዘመን ያለ ዘመን ውስጥ ነው ያለነው። በእኛ በአማኞች መካከል እግዚአብሔር ሆይ አንተን መፍራት የሌለበት በጽድቅና አንድ እግዚአብሔር ሆይ በቅድስና መሄድ እንደ ነውር በሚቆጠርበት እንዳለመሰልጠን እንደ ተራ ነገር በሚቆጠርበት የእግዚአብሔር ሕዝብ ተብሎ ነገር ግን በአመጽና በማይገባ መንገድ በመሄድ ብዙ ነገሮችን በማትረፍ
አንተን በመበደል የምንሄድበት ዘመን ውስጥ ያለን ሰዎች ነን። ዛሬ በአማኞች መካከል የሚሰሙ ያልተገቡ ነገሮች በሙሉ የሚታይበት ዘመን ውስጥ ነው ያለነው። በዚህ አይነት ውስጥ ማገልገል ልክ እንደ አሳብ ለእያንዳንዳችን ፈተና ነው ጌታ ሆይ። ነገር ግን አሳፍ እንደወሰነ ሕይወታችንን ወስነን አንተን በማክበር የምናልፍበትን ጸጋና ጥበብ በዚህ መልእክት ውስጥ እንድትሰጠን በኢየሱስ ስም እንጸልያለን። የቃል መንፈስ ያገኘን። ግራ በተጋባንበት እግዚአብሔር ሆይ በተጨነቅንበት ያንተ ማዳን ይሁን፣ ያንተ ፈውስ ይሁን። የአሳፍ ዘመን በፍጻሜው እንዳማረ እንዲሁ ፍጻሜያችን ያማረ እንዲሆን በአሳፍ ውሳኔ እኛም እንድንስማማ በኢየሱስ ስም እርዳን። አንደበቴን ክፈት፣ የምናገርበትን ጥበብና መንፈስ ስጠኝ። በኢየሱስ ክርስቶስ ስም አሜን። ስለዚህ እዚህ ቦታ ላይ ዛሬ የመጨረሻውን ነገር ነው የምንመለከተው። ምን ይላል? እንደዚህ ብዬ ብናገር ኖሮ እነሆ ቁጥር 15 ላይ እነሆ የልጆችን ትውልድ በበደሉ ነበር፣ አውቅም ዘንድ አሰብኩ፣ ይህ ግን በፊቴ ችግር ነበር ይላል። ይሄንን የዚህን ጉዳይ ሚስጥር ለማወቅ አሳፍ አሰበ፣ ግን ሊረዳው አልቻለም። ለምንድን ነው የቸገረው? የእግዚአብሔር ሕዝብ ተብሎ ከእግዚአብሔር ጋር ህብረት አላቸው ተብለው ከሚታሰቡ ህዝቦች እግዚአብሔርን በሚበድልና በሚያሳዝን መንገድ እየሄዱ እንዴት ስኬታማ ይሆናሉ? እንዴት ውጤታማ ሊሆኑ ይችላሉ? ይሄ ግራ የሚያጋባ ነገር ነው። እግዚአብሔር በቃሉ ላይ በግልጽ እንዲሆን የማይፈልጋቸውን ነገሮች እነዚህ ሰዎች እያደረጉ አንደበታቸውን በሰማይ እያኖሩ በምድር መካከል የሚገባውን ነገር የሚፈልጉትን ነገር እያሉ እግዚአብሔርን ባይፈሩ ሰውንም ማያፍሩ ግን ውጤታማና ስኬታማ የሆኑ እነዚህ ሰዎች እንዴት ነው ይሄ ነገር ብሎ አሰብኩ ይላል። አሰበ፣ ግን ሊረዳው አልቻለም። ለሱ ጥያቄ ነው የነበረበት። አውቅም ዘንድ አሰብኩ ቁጥር 16 ላይ ይህ ግን በፊቴ ችግር ነበር። መቼ? ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። እግዚአብሔር ይመስገን። አሳፍ ይሄን ነገር ለማሰብ ግራ እየገባው እንቆቅልሽ የሆነ ነገር ሆኖበት እያለ ባለ ጊዜ አንድ ውሳኔ ወሰነ። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። እንዲህ በማየው ነገር መልስ ባጣም በቃ ወደ እግዚአብሔር ብቀርብ ይሻላል፣ እሱም ፊቱን ብፈልግ ይሻላል። መልስ ባላገኝለትም ይሄ ነገር የሱ ህይወት ፈተና ውስጥ መውደቅ፣ የሌሎቹ ደግሞ በስኬት ነገር ውስጥ መሆኑ፣ እሱ ደግሞ ከእግዚአብሔር ጋር ተስማምቶ እየሄደ ያለበት ነገር በህይወቱ ላይ ሊያመጣበት ያለው ሊያስደነግጠው ያለ የሚያስፈራው ነገር፣ ምክንያቱም እስከ ሞት ነገር ይወስናል እኮ። ነገር ግን አንድ ውሳኔ ወሰን፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እግዚአብሔር ነው ብሎ ወደ መቅደስ ገባ። ወስኖ ወደ መቅደስ ገብቶ በእግዚአብሔር ፊት ሲጸልይ እግዚአብሔር አይኑን ከፈተለት፣ አይኑን አበራለት። እግዚአብሔር ይመስገን። ይሄ የሥጋ አይኑን አይደለም። ይሄማ የሥጋ አይኑ ያየው ነገር መዓት አመጣበት፣ ፈተና አመጣበት፣ ችግር አመጣበት። ምክንያቱም እነዚህ የሚቀናባቸው ሰዎች ስኬታማ ናቸው፣ ውጤታማ ናቸው የሚላቸው ሰዎች እኮ በሥጋ አይኑ ስለሚያያቸው ነው። ወደ መቅደስ ግን ሲገባ፣ እግዚአብሔር ወዳለበት ማደሪያው ሲገባ፣ እግዚአብሔር መንፈስ ወዳለበት ሲገባ፣ የእግዚአብሔር መንፈስ የውስጥ አይኑን ሲያበራ እነዛ የሚቀናባቸውን የእግዚአብሔር ሕዝብ ተብለው ግን ባልተገባ መንገድ የሚሄዱትን በስኬት ላይ ስኬት፣ በክብር ላይ ክብር፣ በኃይል ላይ ኃይል፣ በብርታት ላይ ብርታት እየጨመሩ የሚሄዱትን የነዛን ሰዎች ከስኬታቸው በስተጀርባ ያለውን ሰው የማያየውን እግዚአብሔር ግን የሚያየውን ነገር አሳየው። ምን እንዳሳየው ታውቃላችሁ?
ይሄው በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ? በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ምንድን ነው የሆነው? እነዚህ በሙሉ እግዚአብሔርን ባለመፍራት ምንም ነገር በቃ ብዙ ነገር እየጨመሩ የሄዱ ሰዎች ለካ የቆሙበት ቦታ ድጥ ነው። ድጥ ማለት ምንድን ነው? የሚያንሸራትት፣ የሚጥል፣ የሚወድቅ፣ የሚጥል፣ የሚያንሸራትት ማለት ነው። በድጥ ስፍራ አስቀመጥካቸው ይላል። በድጥ ስፍራ ነው የሆኑት። ወደ ጥፋት ጣልካቸው። አቤቱ ከሕልም እንደሚነቃ ስትነቃ አንተ ምልክታቸውን ታስነውራለህ። ምልክታቸው ምንድን ነው ካላችሁኝ፣ ምልክታቸው የሚታወቁበት ነገር ነዋ። የተከበሩበት ነገር ነዋ። ስኬት በስኬት ላይ ድል በድል የደረቡበት ነገር ነዋ። እግዚአብሔር ባርኮናል፣ እግዚአብሔር አስቦናል የሚሉት ነገር ነዋ። ነገር ግን አካሄዳቸው የዓመፅ አካሄድ ስለነበረ በድጥ ላይ ነው ያስቆማቸው እግዚአብሔር። ከዛ ደግሞ የእግዚአብሔር ጊዜና ሰዓት ሲደርስ ደግሞ ይነካቸዋል እግዚአብሔር። ከዛ ቦታ ላይ ይፈጠፈጣሉ ማለት ነው። ያ መጠሪያቸው መከበሪያቸው የነበረው ምልክታቸው ማንነታቸው ከሕልም እንደሚነቃ ስትነቃ ምልክታቸውን ታስነውራለህ። እኔ አውቃለሁ ወገኖች፣ በዚህ ባሳለፍኩባቸው ዘመናት እጅግ የከበሩ የሚባሉ ስመጥር የሚባሉ ባለሀብት የሚባሉ ባለስልጣን የሚባሉ ሰዎች ፈልጎ የማያገኛቸው ሰዎች በዓይናቸው ፊት ሰው የሚሞላ የሌላቸው እጅግ የተፈሩና የተከበሩ የሚባሉ በእግዚአብሔር ጊዜና ሰዓት ግን ከዛ ከመሰለ ከፍታ ተፈጥፍጠው ወድቀው ተራ ምናምን ሆነው ያለፉ ሰዎች በአሕዛብም በእግዚአብሔር ቤት ውስጥም አይቻለሁ። የእግዚአብሔር ጊዜና ሰዓት ሲደርስ ያ የሚከበሩበት ነገር፣ ያ ታዋቂነታቸው ነገር ዛሬ እግዚአብሔርን ባለመፍራት በመሄድ እጅግ የበለጸጉ ነቢያቶች አሉ። አካሄዳቸው፣ ኑሯቸው እግዚአብሔርን በመፍራት ያልሆነ የአደባባይ ምስጢር የሆነ የሰው ንብረት እየዘረፉ የሰው እንባ እያስለቀሱ በፍርድ ቤት ኬዛቸው የሚታይ በፓስተር ስም፣ በሐዋርያት ስም፣ በነቢያት ስም፣ በተለያየ ስም በአገልግሎታቸው ከፍ ያሉ ማንም ሊደርስባቸው የማይመስሉ ግን በእግዚአብሔር ጊዜና ሰዓት ደግሞ እግዚአብሔር ተገልጦ ያዋረዳቸው የምናውቃቸው ሰዎች አሉ። አሁንም ወደፊት የሚዋረዱ አሉ። ለምን? አካሄዳቸው ጤነኛ አይደለማ። እግዚአብሔርን በመፍራት አይደለማ። ጌታን በማክበር አይደለማ። የደረሱበት ከፍታ ያዩትና ያገኙት ነገር ማንም ሰው እንዳይወቅሳቸው፣ ማንም ሰው እንዲመክራቸው እንኳን እስከማያስፈልግ ድረስ ሁሉን ንቀው እጅግ ከፍ ከፍ ያሉ አሉ። ነገር ግን በድጥ ስፍራ ይላል መጽሐፍ። በ3 ቀን ሀብታም የሆኑ አይተናል። ባለስልጣን ሆነው በስልጣናቸው ብዙ ነገር ያደረጉ እግዚአብሔርንም ሕዝብንም የበደሉ አይተናል። የእግዚአብሔር ጊዜና ሰዓት ሲደርስ ግን በድጥ ስፍራ አስቀመጥካቸው ነው፣ ወደ ጥፋት ጣልካቸው ነው የሚለው። አሳፍ እንደዛ ነው የሆነው በሕይወታቸው። በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ ቤት ውስጥ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና እኔ ግን የተናቁ ነኝ አላወቅኩምም አለ። በአንተ ዘንድም እንደ እንስሳ ሆንኩ ይላል። ቁጥር 23 ላይ ተመልከቱ ምን እንደሚል። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄን ያስከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። አሳፍ በእንዲህ አይነት ፈታኝ ጊዜ ውስጥ ግን ለካ ወደ መቅደስ ሲገባ እግዚአብሔር ሁለቱን ነገር ለይቶ አሳየው። የነዚህን የኃጢአተኞች መንገድና የሱን የጽድቅ መንገድ አሳየው።
የነዚህ ኃጢአተኞች መንገድ ፍጻሜው ጥፋት ነው። ፍጻሜው ውርደት ነው። ፍጻሜው ነውር ነው። ያ የሚከበሩበት የሚጠሩበት ምልክታቸው ነው የነውር ምክንያት ይሆናል። ይነወራል ማለት ነው። እሱም ብሎ አገልጋይ፣ እሱም ብሎ ባለስልጣን፣ እሱም ብሎ ባለ ሀብት ድሮም እኮ እንደዚህ ነው ይባላል ማለት ነው። ትናንት ይከበርበት የነበረ መነቀፊያው ሆነ። ወደ አሳፍ ግን ሲመጣ ወደ መቅደስ ገብቶ እሱን ሲመለከተው ግን የለበሰው ልብስ ሊሆን ይችላል፣ ኑሮውን ሊሆን ይችላል፣ በእጁ ያለውን ሀብት ሊሆን ይችላል። ቢቆጥረው በጣም ጥቂት የሆነው ነገር ቢሆንም ነገር ግን አንድ ነገር አለ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄን ያስገኝ። ለካ ቀኝ እጁ በእግዚአብሔር የተያዘ ምንም ባይኖረው የዕለት ጉርስ ብቻ ቢኖረው ወይም ደግሞ ያን ያህል እነሱ እንደሚያገኙት ባይኖረውም ግን በእግዚአብሔር የተያዘ። እግዚአብሔር የያዛችሁ ከሆናችሁ ምን የሚያስፈራ ነገር አለ? ሁሉን የሚችል አምላክ የያዘው ምን ያቆመዋል? ምን ያሰናክለዋል? ብር በሚያስፈልግበት ቀን ብር ይሆንልናል። ስልጣን በሚያስፈልግበት ቀን ስልጣናችን ይሆናል። ውጊያ ድል ማግኘት በሚያስፈልገን ጊዜ ተዋጊያችን ይሆናል። እግዚአብሔር ሁሉ ነው፣ በሁሉ ነው። እግዚአብሔር ይመስገን። ለካ አሳፍ በእግዚአብሔር የተያዘ ነው። ለካ በእግዚአብሔር ተይዞ ነው የሚቀናው በነዛ ወደ ውድቀት በሚሄዱት፣ ወደ ክስረት በሚሄዱት፣ ወደ ነውር በሚሄዱት በነዛ የሚቀናው እኮ ለካ ወደ መቅደስ ስላልገባ ነው ወገኖች። ቀኝ እጄን ያስከኝ፣ ባንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። ለካ እሱን የሚጠብቀው ጥፋት አይደለም፣ እሱን የሚጠብቀው ውርደት አይደለም፣ ክብር ነው። እግዚአብሔር ይመስገን። ቁጥር 27 ላይ እንዲህ አለ፣ እነሆ ካንተ የሚርቁ ይጠፋሉና ካንተ ርቀው የሚያመነዝሩትን ሁሉ አጠፋሃቸው። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እግዚአብሔር ነው። በጽዮን ልጆች በሮች ምስጋናህን ሁሉ እናገር ዘንድ። ወገኖቼ መልእክቴን ጨርሻለሁ። ዳዊት አሳፍ ከእግዚአብሔር ጋር በመወሰኑ ምክንያት ዘመኑን አገልግሎ ዘመኑን ለእግዚአብሔር ቀድሶ እሱ ካለፈ በኋላ እንኳን ዛሬም ኢየሱስም የሚነገር እስኪሆን ድረስ የእግዚአብሔር ክብር በሱ ውስጥ ተገለጠ። ዛሬ ይሄ መልእክት ለኛ ያለው ጥቅም ምንድነው ወገኖች? አሁን ያለንበት ዘመን አመጽ የጨመረበት፣ ክፋት የጨመረበት፣ የሰዎች ህይወት በአመጽና በክፋት የተሞላበት፣ መንፈሳዊነት ሞኝነት የሆነበት፣ መንፈሳዊነትንም ደግሞ ለንግድና ለትርፍ ሰዎች የሚጠቀሙበት። ትናንትና የነበረው መንፈሳዊነት እግዚአብሔር ማክበር፣ ለሌሎች መትረፍ ነበር። አሁን ግን መንፈሳዊነት ቢዝነስ ተደርጎ ተቆጥሯል። ልክ አንደኛ ጢሞቴዎስ ምዕራፍ 6 ላይ መንፈሳዊነትን ለአንዳንዶች እግዚአብሔርን መምሰል ማትረፊያ የሚመስል እንዳላቸው እንደሚመስል አገልጋይ መባል፣ ፓስተር መባል፣ ነብይ መባል፣ ሐዋርያ መባል ኃላፊነቱ ለእግዚአብሔር ሕዝብ ለማገልገል የተሰጠ ጸጋ መሆኑ ቀርቶ የንግድ ምክንያት፣ የማትረፊያ ምክንያት፣ የመክበሪያ ምክንያት ተደርጎ የምንጠቀምበት ዘመን። በክርስቲያን ማህበረሰብ በሚባለው መካከል ጥላቻ፣ መለያየት፣ የማይገባ ነገር እየታየ ያለበት ጊዜ ነው። አልፎ ደግሞ ስትሄዱ በተለይ በሌሎች ደግሞ ዓለማት ስትሄዱ ክርስቲያኖች በማይገባ ነገር ውስጥ እየተገባ ያለበት ዘመን ነው። ግብረ ሰዶማውያንን የሚያጋቡ የቤተ ክርስቲያን መሪዎች የሚባሉ አገልጋዮች የሚባሉ እየታየው ያለበት ጊዜ ነው። በእኛም በዘመናችን እንኳን እጅግ የሚገርሙ ታዋቂ ምናምን የሚባሉ የቤተ ክርስቲያን መሪ ምናምን የሚባሉ እንኳን ያልተገቡ ነገሮችን ሲያዩ ሊያደርጉ ሲነሱ ሁሉ እያየን ያለንበት ጊዜ ነው። በእንዲህ አይነት ሁኔታ ውስጥ ወገኖቼ እኔ የምመክራችሁ እንደ እግዚአብሔር ሰው እንደ መልእክተኛ ሁሌ ልክ የአሳፍ ውሳኔያችን ይሁን። ምን አይነት? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ጌታ እግዚአብሔር ኃይሌ ነው፣
ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እግዚአብሔር። እኔ ወደ እግዚአብሔር መቅረብ ይሻለኛል። ምንም ነገር ቢሆን አማኝ ሁሉ እግዚአብሔርን ከእግዚአብሔር ቢርቅና እግዚአብሔርን መከተል ቢያቆም ምንም ችግር የለም። ምንም ችግር የለም። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ላንተ ግን ወደ እግዚአብሔር መቅረብ ይሻላል። ላንቺ ግን ወደ እግዚአብሔር መቅረብ ይሻልሻል። እግዚአብሔር መታመኛሽ ነው። እግዚአብሔር መታመኛ ነው። በጽዮን ልጆች በሮች ምስጋናን ሁሉ እናገር ዘንድ አለ አሳፍ። በአገልግሎቱ ዘመን ሁሉ እግዚአብሔርን እየባረከ እጁን ከልቡ ጋር አንጽቶ ወደ እግዚአብሔር ከፍ አድርጎ እግዚአብሔርን በዜማ ሲባርክ የኖረ አገልግሎቱን በድል ያጠናቀቀ የእግዚአብሔር ሰው። እኔና እናንተም በዚህ ምድር ቆይታችን የእግዚአብሔር መልእክተኞች ነን፣ አምባሳደሮች ነን። የማስታረቅ ቃል የተሰጠን ሰዎች፣ የምስራቹን እንድንናገር የተጠራን ሰዎች፣ የዓለም ብርሃን የዓለም ጨው እንድንሆን የተጠራን ሰዎች፣ በመልካም ሥራ በመገለጥ ይህንን ዓለም በጽድቅ እንድንኮንን የተጠራን ሰዎች ነን። ይሄ ሁሉ ሊሆን የሚችለው በምኞት አይደለም። ልክ እንደ አሳፍ ከእግዚአብሔር ጋር ለመቆም የእግዚአብሔርን ፈቃድና ሐሳብ ለማድረግ ስንወስን ነው። ስለዚህ እኔ ያሳስባችኋለሁ፣ ወስኑ ከእግዚአብሔር ጋር። ቤትም ሁኔታ ውስጥ ቤትም ዓለም ውስጥ ያላችሁበት የሚመች የማይመች ይሁን፣ ምናልባት ከእግዚአብሔር ጋር ለመሆን የምትወስኑት ውሳኔ የሚያመጣባችሁ አስቸጋሪ ፈተና ቢኖር ያልፋል። ፈተና ወገኖች ያልፋል። ከእግዚአብሔር ሐሳብ በተቃረነ መንገድ ሄዳችሁ ከምታገኙት መልካም ነገር ከሚባል ቆይቶ ከሚያመጣባችሁ ብዙ ጣጣ ይልቅ ለጊዜው ከእግዚአብሔር ጋር ወሰናችሁ በመስማማታችሁ የሚመጣባችሁ መከራ ብትቀበሉ ይሻላችኋል። እንደ ዮሴፍ፣ እንደ ሙሴ፣ እንደ አሳፍ፣ እንደ ሌሎችም የእግዚአብሔር ሰዎች። ደግሞ መጽሐፍ ቅዱስ በምድር ሳላችሁ መከራ አለባችሁ ይላል። በስሙ መከራ ልንቀበል እንጂ መጽሐፍ ቅዱስ ሲናገር በስሙ ልናብም ብቻ ሳይሆን መከራ ልንቀበልም ተጠርተናል ይላል። ያ መከራ በኃጢአት የመጣ በአመፅ የመጣ እግዚአብሔርን ባለማክበር የሚመጣ እኮ አይደለም። ይሄ መከራ ከእግዚአብሔር ጋር በመወገናችን ምክንያት ልክ አሳፍ የተፈተነውን አይነት ፈተና ልንፈተን እንችላለን። ግን ከእግዚአብሔር ጋር እንወስን፣ የሚከፈለውን ዋጋ እንክፈል። እግዚአብሔር ዘመናችንን ልክ እንደ አሳፍ ያረዝመዋል። ልክ እንደ አሳፍ በፍጻሜ ወገኖቼ የእግዚአብሔር ክብር የሚገለጥብን ሰዎች እንሆናለን። መንፈስ ቅዱስ የሚመራን ሰዎች እንሆናለን። እኛ ካለፍን በኋላ የሄድንበት መንገድ ለሌሎች ሰዎች ምሳሌ ይሆናል። እግዚአብሔር የሰማነውን ይባርክልን። ወገኖቼ፣ ወንድሞቼና እህቶቼ፣ ዛሬ በፊታችሁ የመጣ የእናንተን ውሳኔ የሚጠይቅ ነገር አለ። ወስኑ። ለእናንተ ወደ እግዚአብሔር መቅረብ ይሻላችኋል። እግዚአብሔር ወገኖቼ በሕይወታችሁ ትልቅ ነገር ያደርጋል። አስደናቂ ነገር ያደርጋል። ምን አይነት ውሳኔዎች ገጥሟችሁ ያውቃል? የተጸጸታችሁበት ነገር አለ በመወሰናችሁ? ምናልባት አገር ለቃችሁ በመሄድ ከእግዚአብሔር ሐሳብ በተቃረነ ነገር በመሄድ የምትጸጸቱ ሰዎች አላችሁ። አገልግሎታችሁን ባልተገባ መንገድ ውስጥ በመሄድ ከእግዚአብሔር ጸጋ በመጉደል ከመንፈሱ በመራቅ ስምና ዝና አግኝታችሁ ግን ገንዘብ አግኝታችሁ ክብር አግኝታችሁ እግዚአብሔር ከእናንተ ርቋል። ወይም ደግሞ በምትሰሩበት መስሪያ ቤት ውስጥ ከገጠማችሁ ፈተና የተነሳ ጉቦ በመቀበል ያልተገባ ነገር በማድረግ ሕይወታችሁን ባልተገባ መንገድ እየወሰዳችሁ ያላችሁ አማኞች አላችሁ። ወይም ደግሞ የመንግስት ባለስልጣን ሆነን ፖለቲከኛ ሆነን በምንሄድበት በምናገለግለው በዚህ በመንግስት አሰራር ውስጥ በፖለቲካ ውስጥ አማኞች ፖለቲካ ውስጥ መግባት ኃጢአት አይደለም። ግን ከእግዚአብሔር ሕግና ስርዓት ሳንጎድል ነው ሁሉን ነገር የምናደርገው። ከእግዚአብሔር ሕግና ስርዓት ባፈነገጠ መንገድ ጥላቻን፣
ዘረኝነትን፣ የማይገባ ነገርን ወደ ማድረግ ሄደናል። ምክንያቱም ይህን ከነሱ ጋር ባንስማማ ምናልባት ከስራ ከጨዋታ ላይ ያወጡን ይችላሉ። በዚህ ምክንያት ፈርተን ከነሱ ጋር ተስማምተን የማይገባ ጉዞ የጀመርናለን። የመጨረሻ ጥሪ ላድርግላችሁ፣ ልጆቼ ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ግን ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው። የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። መሳት ያለ ነገር ነው፣ መውደቅ ያለ ነገር ነው። ነገር በመሳት በዛው መቀጠል፣ በውድቀታችን በዛው መቀጠል ግን መጽሐፍ ቅዱሳዊ አይደለም። ንስሐ መግባት እንችላለን። በየትኛውም በተሳሳተ ውሳኔያችን አንቀጥል ወገኖች። እየጠፋን አንሂድ። እግዚአብሔር የሟቹ ሞት አይፈልግም። የተጣለች ነፍስ ፈጽማ እንዳትጠፋ እግዚአብሔር በምክሩ ያስባል። ዛሬ እኮ እየመከረን ነው እግዚአብሔር። ወስኑ፣ ተስተካከሉ፣ ወስኑ፣ በጌታ ፊት ቅረቡ ወደ እግዚአብሔር። ጌታ ሆይ ይቅር በለኝ፣ ከዚህ በኋላ ያንተን መንገድ እከተላለሁ፣ ወደ መቅደስ እገባለሁ፣ ወደ መገኛ እገባለሁ እንበል። እግዚአብሔር ተምችና ኩብኩባ የበላብንን ዘመን ይመልስልናል። እግዚአብሔር ወገኖቼ በተሳሳተ ውሳኔ በመሄድ የመጣብንን ነገር በሙሉ እንደገና ያድሳል። ግን መወሰን ይፈልጋል። በኃጢአታችን አንሂድ ወገኖቼ። በተለይ አገልጋይ የተባለ የእግዚአብሔርን ስም ተሸክም ያለው የእግዚአብሔርን ሕዝብን አገለግላለሁ የምንል እንደኔ አይነት አንዴ ስተን ሊሆን ይችላል፣ ሁለቴ ስተን ሊሆን ይችላል። ነገር ግን እንዲሁ በስተታችን ግን አንቀጥል። እግዚአብሔር ዛሬ እድል ሰጥቶናል። ብርሃን ሳለ እግዚአብሔር የታወቅንበትን ከፍ ያልንበትን እግዚአብሔርን በመበደል እግዚአብሔርን በማሳዘን የሄድንበትን ያንን ስመ ገናና ወይም የታወቅንበት ነገር እንዳያስነውረው አንተ ስትነ ምልክታቸውን ታስነውራለህ እንደሚል እግዚአብሔር መጥቶ ያንን ነገር ወደ ኔጌቲቭ ነገር ሳይለውጠው ዛሬ ንስሐ ብንገባ እግዚአብሔር ይቀበለናል ወገኖች። ምንም ከዜሮ የሚያስጀምረን ቢመስልም ምንም ከባዶ ቢመስልም እንኳን ይሻለናል። እሱ ከኛ ጋር ቢሆን ይሻላል። በድጥ ስፍራ ሆኖ ነገ ወዲያ ጥፋት ውስጥ ከሚከት ነገር ውስጥ ሆኖ ሌላ ነገር ውስጥ ከመግባት እንዲሁ ከእግዚአብሔር ጋር ተስማምቶ መኖር ይሻለናል። እግዚአብሔር ይመስገን። እግዚአብሔር የሰማነውን ይባርክልን። ሁሉ እግዚአብሔር እንደፈቀደውና እንዳሰበው ይሁን። ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ውሳኔያችን እንዳንተ ሐሳብና ፍቃድ እንዲሆን እርዳን። አካሄዳችን እንድናስተካክል እርዳን። በአሁን ሰዓት ጌታ ሆይ በእንባ ያሉትን፣ በተስፋ መቁረጥ ያሉትን፣ በግራ መጋባት ያሉትን፣ መወሰን ያቃታቸውን፣ ካንተ ጋር መወገን ያቃታቸውን በኢየሱስ ክርስቶስ ስም እርዳቸው። እግዚአብሔር ሆይ ወደ መቅደሱ እስክገባ እንዳለ አሳፍ አንተ ወደ እነሱ እንድትቀርብ በመንፈስ እንድታግዛቸው እጃቸውን እንድትደግፍ በኢየሱስ ስም ጸልያለሁ። ተምችና ኩኩባ የበላባቸው ዘመን ይመለስ፣ ይታደስ። እግዚአብሔር ሆይ ይህንን የከበረ ቃል ስለሰጠኝ፣ አንደበቴን ስለከፈት፣ የምናገርበትን ጥበብና መንፈስ ስለሰጠኝ አመሰግንሃለሁ። ክብር ላንተ ይሁን። እኔንም በውሳኔዎቹ ዕለት ዕለት እርዳኝ። በኢየሱስ ክርስቶስ ያው ስም አሜን።